ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። በዛሬው መረጃችን እንግዲህ በኢትዮጵያ በእለቱ ምን ተከናወኑ፣ ምን አዲስ ነገር አለ፣ በቤቶች ዙሪያ ወይዘሮ አዳነች አቤቤ ለምክር ቤቱ ምን አቀረቡ፣ የኑሮ ውድነት ምን ደረጃ ላይ ደረሰ፣ እንዲሁም ዓለም ምን እያደረገች ነው፣ ምን እየሆነች ነው የሚለውን ሙሉ መረጃ ወደ እናንተ ይዘን እንመጣለን። አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ ይሁንልን። ወደ መረጃዎች ተመልሰናል። የምግብ ዋጋ 13.5 በመቶ መጨመሩ ተነገረ። የሚያዝያ ወር ሪፖርት እንደሚያሳየው የሚያዝያ ወር አጠቃላይ በኢትዮጵያ ታሪክ ሆኖ በማያውቅ ደረጃ የዋጋ ግሽበቱ 11.7 በመቶ ሆኖ ተመዝግቧል። ከዚህም በላይ እንደሚሆን እየተነገረ ነው። የምግብ ዋጋ ግን በልዩ ሁኔታ 13.5 በመቶ በመጨመር እንግዲህ ከኢኮኖሚያችን ላይ ወይም ከኑሯችን ላይ ምን ያህል ፐርሰንት ሉዝ እያደረግን እንደሆነ የሚያሳይ ነው። የምግብ አልኮል ያልሆኑ መጠጦች ዋጋ 13.5 በመቶ የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ መናሩ ተሰምተዋል። ምግብ ነክ ያልሆኑ የዋጋ ግሽበት 9.1 በመቶ የደረሰ ሲሆን ትራንስፖርት 13 በመቶ፣ አልኮል መጠጦችና ትንባሆ የመሳሰሉት 10.5 በመቶ፣ በኮሚኒኬሽን 9.7 በመቶ ያ ማለት ቴሌ እና ሌሎችም ምግብ ቤቶችና ሆቴሎች 10.5 በመቶ እንዲሁም ሌሎች እቃዎች በዚህ ደረጃ እየጨመሩ ያለ መሆኑ ተነግሯል። ማቴሪያሎች ማለትም ሌሎች እቃዎችና አገልግሎቶች ደግሞ 16 በመቶ ሆነው ተመዝግቧል ሲል እንግዲህ መረጃውን አሳውቀዋል። በጣም በሚያሳዝን ሁኔታ ትናንትና አንድ መረጃ ሰርተን ነበረ። ለዚህ ደግሞ ተጋላጮች ኮንስታንት የሆነ ገቢ ያላቸው የመንግስት ሰራተኞች፣ የግል ሰራተኞችም ሊሆን ይችላል በጣም አደጋ ላይ መሆናቸው በጣም በየቀኑ በየወሩ እንግዲህ 13.5% ካላቸው ገቢ ላይ እየቀነሰ ወይም እያጡ የሚሄዱ ከሆነ መጨረሻው ወደ ዜሮ የሚመጡ ይሆናል። ቤት ተከራይቶ መኖር፣ ልጅ ማሳደግ፣ አጠቃላይ ማህበራዊ ቀውስ እየመጣ መሆኑን እጅግ መንግስት ጉዳዩ ያለው አይመስልም። በነዳጅ ላይ እየነገደ ያለ መንግስት ለኑሮ ማሻሻያ ድጎማ ያደርጋሉ የሚለው አሳሳቢ ነው። ወደፊት የምናየው ይሆናል። በሌላ መረጃ የብቃት ምዘና ፈተና መረጃ በማረጋገጥ ላይ የምትገኝ የጤና ሙያ ተመራቂዎች የመረጃ ማረጋገጫ ቀነ ገደቡ እስከ ግንቦት 7 2018 የተራዘመ መሆኑ ጤና ሚኒስቴር አሳውቋል። በግንቦት ወር የሚሰጠው የብቃት ምዘና ፈተና ለመውሰድ በመጠባበቅ ላይ የምትገኙ የጤና ባለሙያ ተመራቂዎች የብቃት ምዘና ፈተና መለያ ቁጥራችሁን ከብሔራዊ መታወቂያ መለያ ቁጥር 16 ዲጂት ጋር የማረጋገጥ ስራ እስከ ሚያዝያ 30 ቀን እንድታረጋግጡ በሚል ሊንኩን መላኩ የሚታወስ ነው። በዚህ መሰረት ማረጋገጥ እንደሚቻል ተናግረዋል ማለት ነው። ይህ ማህበረሰቡም የሚጠይቀው ከተማ አስተዳደሩም በየጊዜው ምላሽ የሚሰጥበት የአዲስ አበባ የመኖሪያ ቤቶች ልማት ስትራቴጂ ለነዋሪዎች የቤት ፍላጎት ምላሽ የሚሰጥ ውጤት አምጥቷል ብለዋል ከንቲባዋ። የትኛውን ውጤት ነው ያመጣው? እንግዲህ እሳቸው ከመጡ 5 ዓመት አልፏቸዋል። ምን ውጤት አመጣ የሚለውን የምናየው ይሆናል። እንግዲህ ዛሬ ለምክር ቤት ሪፖርታቸውን ባቀረቡበት ወቅት እንደተናገሩት ለውጥ አምጥተናል። ከ480 ሺህ በላይ ቤቶች ተሰርተዋል። እንዲሁም ከ270 ሺህ በላይ ቤቶች ተላልፈዋል ብለዋል። መቼ የተሰሩ ቤቶች ነው የሚለውን እንግዲህ ማንም የሚያውቀው ህብረተሰቡም ራሳቸው እነሱም ሪፖርት ያቀረቡትም የሚያውቁት ድርጊት ነው። ያው የሚታወቀው እነሱ ከመግባታቸው በፊት በኢህአዴግ ጊዜ የተሰሩ ቤቶችን ማስተላለፋቸው የሚታወስ ነው። ከዚያ ውጭ ግን አዲስ ግንባታ አዲስ ለነዋሪዎች ተብሎ የተገነቡ ኮንዶሚኒየም ቤቶች አልነበሩም። በ2018 ነው እንግዲህ የተጀመሩት። እንደዚህ አይነት መረጃዎች አሁንም አሳሳች መረጃዎች የተላለፉ ነው። በተደጋጋሚ በዚህ በ2018 ከ480 ሺህ ቤቶች በላይ ተገንብተው ለነዋሪዎች መተላለፍ ያስቻለ ውጤት አምጥተናል ይላሉ። ከተማ አስተዳደሩ ምንድነው የገነባው ብላችሁ ስጠይቁ ግን ሪል ስቴት ነዋሪዎቹ በራሳቸው ማህበራት ምናምን ብለው የሚያልፏቸው ናቸው። ከነዚህ መካከል ደግሞ ሰሞኑን እየተናገሩ ያሉት 139 ሺህ የሚሆኑት የጋራ መኖሪያ ቤቶች ናቸው። ለቆጠቡ ዜጎች ተላልፈዋል ነው የሚለው። መቼ ነው የተላለፉት? ለማን የተላለፉት? የሚሉ እንግዲህ ጠያቂ አካላት ወደፊት መልስ ሊያገኙበት እየጠየቁ ነው ያሉት ማለት ነው። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን የመኖሪያ ቤት ችግር ለመቅረፍ በበጎ ፍቃድና በተለያዩ መርሃ ግብሮች ተጠቃሚ እንዲሆኑ እየተደረገ ይገኛል የሚልም ሪፖርት አቅርበው ነበር። አዎ ኦልሞስት
እነ በላይነህ ክንዴ፣ ሚድሮክ፣ ሌሎችም ድርጅቶች 200 150 ቤቶችን እየገነቡ ለመስጠት ጥረት አድርጓል። ይሄ የሚበረታታ ነው። ግን ከተማ አስተዳደሩ ከሚጠበቅበት ደረጃ አንፃር ምን ሰራ የሚለውን ግን ራሱ ከተማ አስተዳደሩ ራሱ ሰርቶ ራሱ አቀናይቶ መመለስ ያለበት ይመስለኛል። ከዚህ አንፃር ግን አሁንም ክፍተቶች መኖራቸውን ያሳያሉ። በላይ እዳ ተረክበን እዚህ ምክር ቤት በየጊዜው ሪፖርት ስናቀርብ ነው የቆየ ነው። ከፍተኛ ወለድ ጭማሪ ስላለው እዳ አሁንም አላለቀም፣ ግን ክፍያችን 60 ቢሊዮን ደርሷል። አሁን 60 ቢሊዮን ያክል መልሰናል። በየጊዜው የሚወልደው እዳ አለ። እሱን ጨምሮ አሁንም ቢሆን ወደ 30 ቢሊዮን እዳ አለብን። እሱን ለመጨረስ ጥረት እያደረግን ነው። ስለዚህ ምንድነው ያደረግነው? እንደ ድሮ ከባንክ ብድር እየወሰድን ቤት መስራት አልቻልንም። ከባንክ በዚህ ለውጥ ዘመን ያገኘናት ትንሽ ገንዘብ የነበሩትን የጋራ መኖሪያ ቤቶች ማስጨረሻ ነው ያደረግነው። አሁን የጀመርናቸው ቤቶች በመንግስት ትሬጀሪ ነው፣ በከተማው ገቢ ነው የጀመርነው። ቆጣቢዎችን እንዴት አድርገን በመንግስት ገንዘብ ወይም ደግሞ በመንግስት በጀት የተገነቡ ቤቶችን መክፈል የሚችሉበት አግባብን እንዘረጋለን የሚለው ከንግድ ባንክ ጋራ ተነጋግረንበት አሰራሩ ላይ ወደ መግባባት መተናል። ስለዚህ አሁን እየተሰሩ ያሉት ቤቶች አንደኛ በቁጥር ስንት ናቸው፣ ሁለተኛ የትኞቹ ናቸው ለቆጣቢዎች የሚደርሱት ከሚለው ጥያቄ አንፃር በመንግስት እየሰራን ያለነው በመንግስት በጀት ከትሬጀሪ በወጣ ገንዘብ እየገነባን ያለነው ወደ 50 ሺህ የሚደርሱ ቤቶች ናቸው። በመንግስትና የግል አጋርነትም የተጀመሩት 120 ሺህ እንዲጀመሩ ከተዋዋልናቸው ውስጥ 50 ሺህ ያክሉ ተጀምረዋል። 55 ሺህ የሚሆኑት ተጀምረዋል። በድምሩ ወደ 105 ሺህ የሚደርሱ ይቅርታ፣ በግል እና የመንግስት አጋርነት ወደ 55 ሺህ ናቸው። ሲደመር ወደ 105 ሺህ የሚደርሱ ቤቶች ተጀምረዋል። እነኚህም ቤቶች የምናደርገው የመጀመሪያው ቅድሚያ የምንሰጠው ለቆጣቢዎቹ ነው። ቆጣቢዎቹ የአሁኑ ዋጋ በሚመጥን መንገድ መቆጠብ እንዲችሉ የቤቶች ኮርፖሬሽን በየጊዜው እያሳሰበን ያለው ውይይቶችም ተደርገዋል። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይህን ቤት ማቅረብ አይቻልም። ነገር ግን ደግሞ መክፈል የሚችሉት እንዲሆን ታስቦበታል ማለት ነው። አንደኛ ቅድሚያ የምንሰጠው እሱ ነው። በፓብሊክ ፕራይቬት ወይም ደግሞ በመንግስትና የግል አጋርነት የሚሰሩት እየተሰሩ ያሉትም ላይ የመንግስትን ድርሻ ቤት ሳይሆን መውሰድ ያሰብነው ወይም ደግሞ የወሰንነው የዋጋ ማካካሻ እንዲሆን የዋጋ ማካካሻ ሆኖ ከኛ ጋር በአጋርነት የሚሰራው የግል ሴክተር የሚሸጠው ቤት ሳይሆን ለነኚህ ቆጣቢዎች የሚያቀርበው የግል ሴክተሩ የሚያቀርብበት ዋጋ እንዲያዋጣው እኛ ድርሻችንን ለዋጋ ማካካሻ እንደ መንግስት እንተዋለን። የግል ሴክተሩ በተለየ ሁኔታ ጉዳት ሳይደርስበት በጣም ጠባብ ፕሮፊት ማርጂን ሆኖ ቆጣቢው ደግሞ አፎርደብል የሆነ ቤት ማግኘት እንዲችል እየሰራን ያለነው። እነኚህ እንግዲህ ከ40 እጅ እስከ 95 እጅ የደረሱ ቤቶች አሉ። ምናልባት ምክር ቤቱ በሚቀጥለው ክትትል ማየት ከቻለ አቃቂ ወርቁ ሰፈር ተብሎ የሚጠራው አካባቢ ላይ እየተጠናቀቁ ያሉ ቤቶች አሉ። አሁንም አቃቂ ገላንጉራ ላይ እየተጠናቀቁ ያሉና በስፋትም እየተጀመሩ ያሉ ቤቶች አሉ። ቱሉ ዲምቱ ወደ ማጠናቀቅ ደረጃ ላይ ያመጣናቸው ቤቶች አሉ። ገርጂ በተመሳሳይ ሁኔታ እየተጠናቀቁ ያሉ ቤቶች አሉ። እንደዚህ እያልን እዚህም 7 ደረጃ አካባቢና ደጃችሁ ባይ አካባቢም የሚሰሩ ቤቶች አሉ። አሁን ደግሞ በቅርብ ቀን መርካቶ ቅጠል ተራ አካባቢ ጀመርናቸው ቤቶች አሉ። እነሱ በአብዛኛው የአካባቢ ሰው የሚገባበት ነው የሚሆኑት። እንደዚህ እያልን ችግሩን ለማቃለል እየሄድን ነው። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት አቅርቦት ችግርን ለመቅረፍ እየተገበራቸው የሚገኙ ስትራቴጂዎችን የተናገረ እንጂ በስትራቴጂዎች ምን ያህል ቤቶች ተሰሩ የሚለውን መናገር አልፈለጉም። ስትራቴጂዎች ይታወቃሉ። በመንግስት በጀት የሚገነቡ ቤቶች አሉ። ከዚህ በፊት በተደጋጋሚ ነው የሚነገሩት። ወደ 5
መሰረታዊ የቤቶች ልማት ሞዳሊቲ ያሉት ወይም ስትራቴጂዎች አሉ። በመንግስትና በግል ትብብር የሚገነቡ ያ ማለት 70-30 የግል ባለሀብቶቹ 70% ይወስዳሉ፣ መሬት ያመቻቻል መንግስት 30% ለቤቶች ልማት የሚሰጠው ማለት ነው። ሌላው በግለሰቦች የሚገነቡ ቤቶች ግለሰቦች ሊዝ ገዝተው የራሳቸውን ቤት የሚገነቡ ግለሰቦች ወይም ድርጅቶች እንደ ከተማ አስተዳደሩ እንዳስገነባ ነው የሚቆጠረው። እንደዚያ መያዝ ነበረበት የሚለው ሰዎች ራሳቸው ሀብት አፍርተው በራሳቸው የገነቡትን ቤት ከተማ አስተዳደሩ እኮ ሊዝ ማውጣት ቦታ መስጠት ነው እንጂ የቤቱ አስተዋጽኦ ላይ አለበት የሚል ነገር ይሄ ያስኬዳሉ። ቤቱን ሊዝ ካወጡ በጀት ወይም ገንዘብ ለማግኘት የተጠቀሙበት አንደኛው ሜካኒዝም እንጂ ለቤት ተጠቃሚዎች እድል ለመፍጠር ያሉት እንዳልሆነ ሊታሰብ ይገባል ብዬ አስባለሁ። ሌላው በሪል ስቴት ወይም በድርጅት የሚገነቡ ቤቶች አምስተኛ ላይ ግለሰብ ወይም መሬትና በጀት ያለው በመቀናጀት የሚገነቡት በጋራ ሰብሰብ ብለው በማህበር የሚገነቡት ቤቶች እንደሆኑ እናውቃለን። በእያንዳንዳቸው ግን ምን ያህል ቤቶች ተገነቡ የሚለውን መረጃ ሳይናገሩ ነው እንግዲህ ያለፉት። የእሳቸውን መረጃም በቪዲዮ እናያለን፣ እንሰማለን። ከዚያ በኋላ ተመልሰን የምንለው ይኖራል። እዚህ ብቻ ሳይሆን በተጨማሪ እየተሰራ ያለው በማህበርም ተደራጅተው እንዲሰሩ እድል ተሰጥቷል። በማህበር ተደራጅተው እንዲሰሩ ከተደረገው ውስጥ በ2018 ወደ ግንባታ የገቡትን ብቻ ለማንሳት 119 ማህበራት ወደ ግንባታ ገብተዋል። ከነኚህ 119 ማህበራት ውስጥ በእነኚህ 119 ማህበራት 13630 ቤቶች ናቸው ግንባታ የተጀመሩት። መሬት በነፃ ነው የምናቀርበው። መሰረተ ልማት በነፃ ነው የምናቀርበው። እስከ ሳይት ድረስ የሚደርሰው ቤቱ ላይ የሚሰራውን መሰረተ ልማት ብቻ ነው ማህበራቱ ወጪ የሚያወጡበት። ይሄ እንዳለ ሆኖ ከዚህ ውስጥ የተለያዩ ማህበራት በተለይ ቆጣቢዎች ወደ 13000 የሚሆነውን ይሸፍናሉ ማለት ነው። የተቀሩት የመምህራን ቤቶች ናቸው የተጀመሩት። የመምህራን ቤቶች ከ630 በላይ ቤቶች ወደ ግንባታ ገብተዋል። የተረፉት ደግሞ በዝግጅት ሂደት ላይ ነው። እኛ መሬቱን አዘጋጅተናል ከኮንትራክተር ጋርና ከመሳሰሉት ጋራ ሂደትን መጨረስ ላይ ነው የሚገኙት። ይሄ ብቻ አይደለም፣ አቅርቦትን ከመጨመር አንጻር በሪል ስቴት በአፓርትመንት በተለያዩ ያንን ደግሞ መግዛት የሚገባው ማህበረሰብም ታሳቢ ተደርጎ መሬት አቅርበን ክትትል አድርገን እየደገፍን የሚሰሩ ስለሆኑ 32073 ቤቶች እየተገነቡ ነው ያሉት። በግለሰቦች የራሳቸውን ቤት የሚገነቡ ግለሰቦች ማለት ነው 20000 ቤቶች እየተገነቡ ነው ያሉት፣ አሁን ስራ ላይ ያሉትም ማለት ነው። ይሄንን በኮፕ 32 ዝግጅታችንም ምክንያት አድርገን የየጊዜው የየሳምንቱን አፈጻጸማቸውን ክትትል እያደረግን ያጋጠማቸው ማነቆች እየፈታን ውጤታማ እንዲሆኑ እያደረግን ነው። በአጠቃላይ በአሁኑ ወቅት ግንባታ ላይ ያሉ የመንግስትን ጨምሮ 165903 ቤቶች በግንባታ ሂደት ላይ ነው ያሉት። በደንብ እንዲጠናቀቁ ከዚህ በፊቱ እየተሰነካከሉ ረጅም ጊዜ እንዳይወስዱ ክትትል እናደርጋለን ማለት ነው። መንግስት ድርሻ ባለውና በሚሰራበት ላይ በበጎ አድራጎት ከሚገነቡት ውጪ እና በቁጠባ የሚሰሩ ወይም ደግሞ በመንግስት ትሬጀሪ ለክራይ ከሚሰሩት ቤቶች ውጪ ያሉትን ለቆጣቢዎች ነው ቅድሚያ የምንሰጠው። በዚህ ሂደት ነው እየተከታተልን ያለ ነው። በአጠቃላይ እንግዲህ እንደ ህዝባችን ውሳኔ መሰረት በሚቀጥለው ምርጫ ዘመን ህዝቡ ድምጽ ሰጥቶን የምንመረጥ ከሆነ በእቅዳችንም ላይ በይፋ የተቀመጠው በ10 አመቱም ሮድማፓችን ላይ በተቀመጠው በየአመቱ 100 ሺህ ቤቶችን እየገነባን ለመሄድ ነው እንደ መንግስት። የግል ደግሞ በዛ ላይ ተጨማሪ ቤቶችን ሲገነቡ ይሄ አቅርቦት ችግር ይቃለላል። አሁንም እንግዲህ እንደሰማችኋቸው ነው። በዚህ መረጃ መሰረት የቤቶች ልማት በ2018 የሚተላለፉ ቤቶች እንዳሉ ተናግረዋል። ይህም ቅድሚያ የሚሰጣቸው እየቆጠቡ ላሉት እንዲሁም ቀድመው ለተመዘገቡ እድለኞች የሚወጣ ይሆናል በሚል እንግዲህ ማጠቃለያቸውን ሰጥተዋል ማለት ነው።
ወደ ቻናላችን ቤተሰቦች የዛሬው ዕለተ ዜናችን የዕለቱ መረጃችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። መልካም ቆይታ